የመጀመሪያው በገንዘብ ጉዳይ አስተዋይ የሚያደርግህ ያለህበትን ወቅ። አሁን ምን አይነት የገንዘብ ደረጃ ላይ ነህ? ምን ያህል ገንዘብ አለህ ወይስ ዕዳ ላይ ነህ? ስንት ዕዳ አለብህ? የወር ገቢህ ምን ያህል ነው? የተጣራ ገቢህ? ንግድ ላይ ከሆንክ በአማካኝ በወር ምን ያህል ታስገባለህ? አየህ፣ ያለህበትን ስታውቅ የሆነ ቦታ ደርሳለሁ ብትል እንኳን ያምርብሃል። ምክንያቱም ሪፈረንስ አለ፣ መነሻ አለ። ከዚህ ተነስቼ ወደዚህ ደርሳለሁ ትላለህ። አንዳንድ ሰዎች የህይወታቸውን ማርሽ የሚቀይሩት ከባድ ጊዜያት ሲመጡ፣ በጣም የሚወዷቸው ሰዎች ሲታመሙ ለካ እስከ ዛሬ እየሰራው አልነበረም፣ ገንዘብ ስበትን ነበር፣ ስቀልድ ነበር ይላሉ። ከጓደኞቻቸው አንሰው ራሳቸውን ሲያገኙት እኔ ግን የቱ ጋር ነበርኩ? ምን ሳደርግ ነበር ይላሉ። እንደዚህ አይነት ጥያቄ የሚጠይቁት ከባድ ጊዜያት ሲመጡ ነው። አንተ ግን ያ ጊዜ እስኪመጣ አትጠብቅ። አሁን ንቃ፣ ያለህበትን ወቅ። ምኑ ጋር ነው ያለው? ምን እየሰራህ ነው? በትዝታ መኖር አቁም። ድሮ ከሚሉ ሰዎች ጋር አትዋል። እኛ እኮ በደና ጊዜ በላ ነው ጠጣ ነው። ድሮ በጉን በ2 ብር ገዝተን የበጉን ቆዳ 5 ብር ሸጠን እናተርፍ ነበር ከሚሉ ሰዎች ጋር አትዋል። በትዝታ መኖር አቁም። አንዳንድ ሰዎች ሩቅ አትሂድ፣ በለውጡ እንኳን ዘይቱ እኮ እንዲህ ነበር እንዴ አሁን እኮ ስንት እንደገባ ከሚሉ ጋር አትዋል። በትዝታ መኖር አቁም። ያለህበትን ተቀበል። ምን ያህል ገንዘብ አለ? በቃ ዕዳ ውስጥም ከሆንክ ዕዳ ምን ያህል ነው? ባንክ ውስጥ ስንት ገቢ አለ? የወር ገቢ ስንት ነው? እሱን እወቀው። ያኔ በገንዘብ ለመቀየር ራሱ ይመቻል። ትራክ አድርገው፣ ገቢህን እወቀው። ሁለተኛው የገንዘብ ዕቅድ አዘጋጅ ይባላል። ያለህበትን ካወቅ ከተቀበልከው አሁን ወዴት መድረስ እንደምትፈልግ ስለ ነገ የገንዘብ መዳረሻ ማሰብና ማቀድ ጀምር። የምታቅደውም የምታስበውም ወረቀት ላይ መሆን አለበት። ብዙ ጊዜ እንዲህ መሆን እፈልጋለሁ፣ እንደዚህ ማሳካት እፈልጋለሁ እንላለን እንጂ ይሄን ያህል ገቢ እንዲኖረኝ፣ ይሄን ያህል ተቀማጭ እንዲኖረኝ አንልም። አሁን ግን ማለት አለብን። ምን ያህል ገቢ ነው በወር እንድታስገባ የምትፈልገው? ምን ያህል ተቀማጭ ነው እንዲኖርህ የምትፈልገው? አየህ፣ ጥቃቅኑን ሁሉ ማቀድ አለብን። የገንዘብ ነፃነት የሚኖርህ መቼ ነው? የገንዘብ ነፃነት ማለት አንተ ያስቀመጥከው ገንዘብ ስራ ብትሰራም ባትሰራም የሚያኖርበት ደረጃ ላይ ሲደርስ ማለት ነው። ጥሩ ተቀማጭ ስላለ ትኖራለህ ባስቀመጥከው ገንዘብ። መቼ ነው እዛ ስቴጅ ላይ የምትደርሰው? ከ10 ዓመት በኋላ ነው? ከ5 ዓመት በኋላ ነው? ከ15 ዓመት በኋላ ነው? ከ20 ዓመት በኋላ ነው? ከአሁን ጀምሮ አስበው። ጥቃቅኑ ነገር ላይ መጨነቅ አለብህ። መቼም ታውቃላችሁ፣ ለመዝናናት እኮ እቅድ የምናወጣው ጥቃቅኑ ድረስ ነው። የምንለብሰው አይቀረን፣ የምንበላው አይቀረን፣ መቼ እንደምንነሳ፣ ስንት ሰዓት እንደምንወጣ፣ የት ቦታ እንደምንሄድ፣ በምን አይነት ሁኔታ እንደምናሳልፈው፣ ስንት ገንዘብ እንደምናወጣ ሁሉ እናቅዳለን። ለመዝናናት። ለመኖርስ መቼ ነው ማቀድ የምንጀምረው ታዲያ? የረጅም ጊዜ አውጣ። በአጭር ጊዜ ስለመቅደም፣ ትልቅ ገንዘብ ስለማስቀመጥ አታስብ። የረጅም ርቀት ሐሳብ ይኑርህ። የ100 ሜትር ሯጭ አትሁን። የ100 ሜትር ሯጭ በሰከንድ ውስጥ ሮጦ አፈትልኮ ከወጣ በኋላ ይደክምና ያቆማል። በገንዘብ ማራቶኒስት መሆን አለብህ። ረጅም ርቀት ማሰብ አለብህ። በረጅም ጊዜ ሂደት ትልቅ ተቀማጭ አስቀምጣለሁ በል፣ በፍጥነት እሰበስባለሁ አትበል። የረጅም ጊዜ ገንዘብ ዕቅድ፣ የአጭር ጊዜ ገንዘብ ዕቅድ ብለህ አስቀምጥ። የወር ገቢህን፣ ተቀማጭህን ሁሉ አቅድ። ሶስተኛው በገንዘብ ጉዳይ በጣም አስተዋይ፣ ስኬታማ የሚያደርግህ ካንተ የተሻለ ሰው መስማት ነው። አንዳንዴ በጣም ለውሳኔ የምትቸገርባቸው ወቅቶች አሉ። ገንዘቡ እጅ ላይ ይኖራል። ምን ልስራ? ምን አይነት ቢዝነስ ላይ ኢንቨስት ላድርግ? ምን ላድርግበት? ይሄን ነገር እንዴት አድርጌ በደንብ ላስቀምጥ ብለህ ለመወሰን የምትቸገርባቸው ወቅቶች አሉ። በገንዘብ ጉዳይ የተለያዩ እና በእንደዚህ አይነት ወቅቶች ላይ ካንተ በ5 በ10 እጥፍ የተሻለ ሰው ማማከር አለብህ። በገንዘብ ካንተ አሁን ካለህበት 5-10 እጥፍ ተቀማጭ ያለው ሰው፣ ትልቅ ደረጃ የደረሰ ሰው ማማከር አለብህ። ለምን? አሁን አንተ የደረስክበትን እሱ የሆነ ጊዜ አልፎታል፣ የሆነ ጊዜ ገጥሞት ነበር። ስለዚህ እንደዚህ አይነት ሰዎች አማክር። ብዙ ሰው ግን ጓደኛውን፣ ቤተሰቦቹን ያማክርና እነሱ ያሉትን ሰምቶ እና ስሜቱን ጨምሮበት ያደርገዋል። ከዛ ቆይቶ ነው የሚማረው፣ ሲከስር ነው የሚማረው። ወይኔ እንዲህ ባላደርግ ይላል። የተሻለ ሰው መስማት አለበት። በተለይ ውሳኔዎች ላይ ከባባድ ውሳኔዎች ላይ
ካንተ የተሻለ ሰው አማክር ምክንያቱም የሱ ልምድ የሱ ጥበብ የሱ የገንዘብ ብስለት አንተን ይጠቅማል ሁሌም እንደምንለው ቻይኖች ስለ መንገዱ ማወቅ ከፈለክ ከመንገዱ የሚመለሱትን ሰዎች ጠይቃቸው ይላሉ ካንተ የሚሻል ሰው ስማ ካንተ የሚሻል ሰው ጠይቅ ያኔ ለውሳኔ ይመቻል አራተኛው የገንዘብ ህይወትህን በጣም ልዩ አድርጎ የሚያሻሽለው እቁብ ግባ ሁለት አይነት እቁብ አለ በነገራችን ላይ ከሰዎች ጋር የምትገባውና ከራስ ጋር የምትገባው ያው ከሰዎች ጋር የምትገባው የተለመደ ነው እኛም ሀገር በተለይ ንግድ ላይ ከሆንክ እጅ ላይ ቶሎ በየቀኑ ብር የሚመጣ ከሆነ እጅ ላይ ከሚቀመጥ ከምታጠፋው ለሆነ ነገር ከምታደርገው እቁብ ብትለው ይጠራቀማል በሚል ኮንሰፕት ትልቅ ገንዘብ ልትሰራበት ትችላለህ ግን አንዳንድ ጊዜ አንተ በሳምንት ወይ በወር ከሆነ ገቢውን የምታስገባው ከራስ ጋር እቁብ መግባት ትችላለህ ምን አይነት ነው እሱ ልትሉ ትችላላችሁ ለምሳሌ እኔ በዚህ 10 ወር ውስጥ 50,000 ብር ማስቀመጥ ፈልጋለሁ በወር 5,000 አስቀምጣለሁ ካልክ እቁብ እንደሚጥል ሰው ሆነ ዲሲፕሊን ሆነ 5,000 ትጥላለህ 50,000 እስኪሞላ ማለት ነው በ10 ወር ይሄ ለራስህ የምትገባው እቁብ ነው ዲሲፕሊን ይጠይቃል ታደርገዋለህ ልክ 50,000 ስትሞላ ራስን ትሸልማለህ በቃ እኔ በጣም ጀግና ነኝ 50,000 ያደረስኩት ብለ ራስን የሆነ ነገር ትሸልመዋለህ ከዛ ሌላ ሪካርድ ታዘጋጃለህ አሁን ደግሞ 50,000 አሁን ደግሞ 100,000 አሁን ደግሞ እንደዚህ በአቅምህ ማለት ነው ከትንሹም ልትነሳ ትችላለህ በአቅምህ ከትልቁም ልትነሳ ትችላለህ ምን ይሆናል መጨረሻ ላይ የራስን ሪካርድ በበጣጠስከው ቁጥር ገንዘብ መሆኑ ያቆምና የቁጥር ጨዋታ ይሆናል አምስተኛው በገንዘብ ጉዳይ አስተዋይ የሚያደርግህ ጠቢብ የሚያደርግህ የገንዘብ ዕውቀትህን አሳድግ ነው አንድ ሰው ኢንጂነር መሆን ቢፈልግ ምን ያድርግ ብላችሁ ኢንጂነሪንግ ይማራ ኢንጂነሪንግ ያጥና ነው የምትሉኝ ነርስ መሆን ይፈልጋል ምን ያድርግ ብላችሁ ነርሲንግ ይማር ነርሲንግ ያጥና ትላላችሁ የገንዘብ ነፃነት እንዲኖረው አንድ ሰው ምን ያድርግ ከተባለ ስለ ገንዘብ ማወቅ ስለ ገንዘብ ማንበብ መመርመር ነው ያለበት ነው የምትሉኝ መቼም ስለዚህ ሁሉ ጊዜም ባለንበት መቆም የለብንም ሁሌም በእውቀት ማደግ አለብን የብዙዎቻችን ችግር ገንዘቡን ማምጣት አይደለም ማስቀረት ነው ያስቀረነው ደግሞ ሌላ ወልዶ እንዲመጣ ማድረግ ነው ትልቁ ችግር ይሄ ደግሞ ዕውቀት ይጠይቃል ገንዘብ ማለት የጦር ሰራዊት ነው መቼም ታውቃላችሁ የጦር ሰራዊት ወደ ጦርነት ሲሄድ ሌሎች ወታደሮችን ማርኮ ማምጣት አለበት መማረክ የለበትም ገንዘብም እንደዛ ነው ከኪስህ ያወጣው ገንዘብ ሌላ ገንዘብ ማርኮ ደብል ሆኖ ጨምሮ መምጣት አለበት ይሄ ደግሞ በቀላል የሚሰራ አይደለም ስትራቴጂ ያስፈልጋል ኢንተለጀንስ ያስፈልጋል በጣም የሚገርም አስተውሎት ጥበብ ይጠይቃል ይሄ ደግሞ በማንበብ በህይወት ልምድ የሚመጣ ነው ስድስተኛው ህግ ይኑርህ ከዛ ደግሞ አክብረው ይባላል በገንዘብ ከፍ ማለት የሚፈልግ ሰው የራሱ የገንዘብ ህግ ያስፈልጋል አየህ መተዳደሪያ ደንብ ሊያስፈልግህ ይችላል ምን ያህል ገንዘብ ነው የምታስቀምጠው ከምታገኘው ላይ ስንት ፐርሰንት 10% ነው 20% ነው 40% ነው ለህግ መታመን አለበት ህግህን ካወጣኸው በኋላ ምድር ከፍ ሰማይ ዝቅ ቢል ከዛ ህግ አትነቃነቅ ካገኘኸው ላይ ታስቀምጣለህ አንተም የገንዘብ ህይወት ላይ ትልቅ ቦታ ስለመድረስ የምታስብ ከሆነ መቼም የማትቀይረው የማትነቀንቀው ህግ ያስፈልጋል ይሄን ያህሉ ይቀመጣል ትላለህ አየስሜት አይነዳም ያየኸውን ሁሉ አትገዛም ሰዎች በአንተ ህይወት ጣልቃ አይገቡም እንደዚህ ብትሰራኮ እንደዚህች አይነት ቢዝነስ ብለው ባጭሩ አያስቀሩ ህግ አለ ሰባተኛው የሚያስፈልግህንና የምትፈልገው ላይ ይባላል አንዳንድ ሰው ከሰውነት ክፍልህ በጣም የሚያስፈልግህ የቱ ነው ቢባል አይኔ እጄ እግሬ ሊል ይችላል አየህ ግን ያለ አይንህ መኖር ትችላለህ ያለ እጅህም ያለ እግርህም መኖር ትችላለህ የሚያስፈልግህ ግን እማትጠቅሳቸው የሰውነት ክፍሎች አሉ ጣፊያ ከሌለህ አትኖር ግን ማንንም ሰው ጣፊያ አይልም በገንዘብ ህይወት አንተ የምትፈልገው ነገር ሊኖር ይችላል አንተ የምትፈልገው በጣም ዘመናዊ ሞዴል ያለው ስልክ ሊሆን ይችላል አዲስ ፋሽን ልትለብስ ትችላለህ ሊያምርህ ይችላል ግን አያስፈልግህም የምትፈልገው ሁሉ ያስፈልጋል ማለት አይደለም አየህ በገንዘብ ጉዳይ ከስሜት የጸዳ መሆን አለብህ ምክንያታዊ መሆን አለብህ ጊዜው ሲሄድ አመት ሲቆይ ዋጋቸው የሚቀንሱ ነገሮች ላይ ገንዘብህን አታጥፋ ስለፈልክ ብቻ አታድርግ
ስምንተኛውና የመጨረሻው በገንዘብ ህይወትህ ውስጥ ከላይ የዘረዘርናቸውን ነገሮች ሁሉ አድርገህ እንዳታቆም፣ ጀምረህ እንዳታቆማቸው፣ እንድታሳካቸው ለምንህን ማወቅ አለብህ። አየህ፣ አንዳንድ ጊዜ የሚያበረታ ነዳጅ የሚሆን ምክንያት ያስፈልግሃል፣ ጀምረህ እንዳታቆም ማለት ነው። ሰዎች ምክንያት ሲኖራቸው ለምናቸውን ሲያውቁ ማሰብ እንኳን የሚከብዱ ነገሮችን ያሳካሉ።